ስለመቤታችን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ለክርስቲያን ሁሉ በሉ እስኪ ስለመቤታችን መስማት ቀላል አይምሰለው። ይህንን ቃል በታምረ ማርያም መቅድም ለአባቶቻችን የመቤታችንን ታምር ከማንበባቸው በፊት በሚያነቡት መቅድም ላይ ስለመቤታችን ታምር ወይም በአጠቃላይ ስለ ነገረ ማርያም ስለ ድንግል ማርያም መስማት ለክርስቲያን ሁሉ ምን አይምሰለው? ቀላል አይምሰለው። የከበረ ገና ነውና ስለ ድንግል ማርያም የሚነገረውን ነገር የማይሰሙ የማያከብሩ ሰዎች የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው እስከ ማለት የሚደርስ ቃል ይናገራሉና ይህንን ቃል መነሻ አድርገን በሚኖረን ጊዜ ስለ ድንግል ማርያም መማር ቀላል እንዳልሆነ እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እመቤታችን ቤተክርስቲያን ሁሌ ስትናገር ትንሽ የሚበዛ የሚመስለው ሰው አለ እና እንኳን በአጠቃላይ ቤተክርስቲያንን እኛንም በቤተክርስቲያኒቱ በማስተማር የምናገለግልን ሰዎች ትንሽ ስለመቤታችን ታበዛለህ የሚሉ ሰዎች አሉ። እውነት ለመናገር ኃጢአት ይዞን እንጂ እናሳያቸው ነበር። ከዚህ በላይ ነው የሚነገረው ስለመቤታችን። እንደው ምግባራችን እንቅፋት ባይሆንብን ኖሮ እውቀታችን ውስን ባይሆን ኖሮ ስለመቤታችን የሚነገረውን ነገር ለመናገር ራሱ ስለ ርዕሰ ጉዳዩ ራሱ ስፋት ለመናገር እጅግ በጣም ጥልቅ ነው። ለክርስቲያን ሁሉ ስለ ድንግል ማርያም መስማት ምን አይምሰለው? ቀላል ጉዳይ አይደለም። እጅግ በጣም ወሳኝ ጉዳይ ነው ነገረ ማርያም። ይሄ ሚኒማል ማሪዮሎጂ ይባላል። አንዳንድ ሰዎች ነገረ ማርያምን በጣም አሳንሰው በቃ እና ክብራት ምን አለበት ቢያንስ እንደው ወልደዋለች እኮ እያሉ ሊለማመኑላት የሚሞክሩ ሰዎች አሉ። ነገረ ማርያም ግን ከፍጡራን አይምሮ በላይ የሆነ ርዕሰ ጉዳይ ነው። እኛ የምንጨምረው እኛ የምንቀንሰው እስቲ ቦታ እንስጣት ብለን የምንሰጣት የምንቀንሰው ነገር አለም። ሌላው ቀርቶ ከምናውቃቸው ታሪኮች ውጪ ራሱ ዝም ብለን ነገሩን ስንመለከተው በየዕለቱ እንለዋለን እንጂ ለምሳሌ ቅዱስ ገብርኤል አሁን ጸሎት ስናደርግ አባታችን ወይ ካልን በኋላ ማርያም ወይ በመልአኩ በቅዱስ ገብርኤል ሰላምታ ምን እንልሻል? እስቲ እንደው ሌላውን ትታችሁት የገብርኤልን ሰላምታ ብቻ እናስበው ብንል በጣም ብዙ ነገር አለ። ሰላምታው ውስጥ ሳንገባ ለምሳሌ አሁን እዚህ ጉባኤ ላይ ያላችሁ ሰዎች አንድ የምንወደው ቤተሰባችን እናታችን አባታችን ወይ ጓደኛችን ሎተሪ ቢደርሰው ያው ጥሩ ማለት ሎተሪ ጥሩ ነው አይደለም? ወይም የሆነ በቃ በጣም የሚያጓጓው ነገር ያሰው እና ስልክ እንደውል ስልኩ አልሰራ ቢለን ከዚህ እስከ ቤት እስክንደርስ ድረስ ሎተሪ እንደደረሰው ለመንገር እንቸኩላለን አንቸኩልም? እየሰማችሁ ነው? ለእናንተ እንደደረሳችሁ ቁጠሩት። ሎተሪ እንደደረሰው ለመንገር ስንሄድ እየጓጓን ነው አይደለም? እስክንደርስ እንደው መንገዱ ሲዘጋጋው እንበሳጫለን። ለምን? የምንናገረው ዜና ምን ስለሆነ የሚያጓጓስ እንደው መች ደርሼ በነገርኩት የምስራች እስክንለው። ቅዱስ ገብርኤል ለእመቤታችን ለማብሰር ሲመጣ ምን እያሰበ የመጣ ይመስላችሁ? ሲነሳ ገና እንግዲህ አምላክን ጸንሰሽ ትወልጃለሽ ከማለት የሚበልጥ ዜና አለ እንዴ? ምድር ላይ ከሚነገሩ የምስራቾች እንኳን ደስ አለ እንኳን ደስ አለሽ ከሚያሰኙ ከየትኛውም ዜና በላይ ገብርኤል ለእመቤታችን የነገረውን ዜና የሚያክል የለም። አምላክ በማህፀንሽ ያድራል፣ ዓለምን የሚያድነው በአንቺ ነው፣ በአንቺ ተጸንሶ ተወልዶ ነው፣ የአምላክ እናት የምትባዩ አንቺ ነሽ ብሎ ለመንገር ገብርኤል እንዴት ነው የመጣው? እርግጥ ነው መላእክት ፈጣኖች ናቸው፣ ግን ገብርኤል ወደ እመቤታችን የመጣውን ያህል የፈጠነበት መልአክ የለም። ቅዱስ አምብሮስ የተባለ ሊቅ ምን ይላል? ገብርኤል ሂድ አብስራት ንገራት ተብሎ ሲነገረው ለምን እዚህ ቆማለሁ ምን እሰራለሁ ሄጄ ልንገራት እንጂ ለዚያች 15 ዓመት ብላቴና ይህንን ዜና እንዴት ነው የምነግራት? ክንፉን እያማታ ሲባል ትሰማላችኋል መዝሙር ላይ። ይሄ እኮ ነው፣ ከዚህ የበለጠ ዜና የለማ። ስለዚህ እንኳን ገብርኤል መጥቶ ያላቀርቶ ሊላት ሲመጣ የተሰማው ነገር ይህን ዜና ለመናገር የመመረጡ ነገር ብቻው ዓመት የሚያስወራ ዓመት የሚያዘምር ዓመት ማህሌት የሚያስቆም መጥቶ ደግሞ የተናገረበት የቆመበት ሁኔታ እመቤታችን ገብርኤልን እኮ እናውቀዋል። የባቢሎንን እሳት ጸጥ ያደረገ ያቀዘቀዘው ያ የሚያስፈራው ግሩሙ መልአክ ገና ነው መልአክ የ15 ዓመት ብላቴና ፊት ቆሞ በፍርሃት በአክብሮት እያደገደገ ጸጋን የተሞላሽን ምን ይበልሽ ደስ ይበልሽ ይላል። ይህን ብቻ ዝም ብለን እናስብ ካልን በጣም ነገረ ማርያም ጥልቅ ነው። ለክርስቲያን ሁሉ ስለእመቤታችን መስማት ምን አይምሰለው? ቀላል አይምሰለው።
ተራ ጉዳይ አይደለም። ነገረ ማርያምን የምንናገረው እንደው ዝም ብለን ስለምንወዳት አይደለም። ምን ይላል አባታችን ቅዱስ ያዕቆብ ዘስሩግ? ስለ ድንግል ማርያም እንዳልናገር የክብሯ ከፍታ ይከለክለኛል ይላል። እንዴት ልናገር ስለሷ? ዝም እንዳልን ደግሞ ፍቅር ይጎተጉተኛል። ስለዚህ አሁን ስለ እመቤታችን የምንማረው የምንናገረው ስለምንወዳት ፍቅራችንን ለመግለጽ ነው እንጂ እኛ የምንናገረው ቋንቋ ምን ያህል ከእመቤታችን ክብር አንጻር አቅመ ቢሱ እንደሆነ በደንብ እናውቀዋለን። ስለ እርሷ መናገር የሚቻለው እንደምን ያለ አንደበት ነው? አስቦት ሊደርስበት የሚቻለው እንደምን ያለ ሕሊና ነው? ነገር ግን ከምስጋናዋ የሚቻለንን ያህል ምን እንላቸዋለን? እንነግራቸዋለን ይላል እና የሚቻለንን ያህል እንማራለን። እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንግዲህ ነገረ ማርያም መማር ወንጌል መማር ነው። የመጀመሪያው ነገር ይህንን ማወቅ አለብን። ወንጌልን መማር ነው። እንግዲህ አንድ ለዚህ ጥሩ ማሳያ የሚሆነን የዮሐንስ ወንጌልንና የሉቃስ ወንጌልን ልብ ብላችሁ ተመልከቷቸው። ከአራቱ ወንጌላት የዮሐንስ ወንጌልና የሉቃስ ወንጌል ስለ ክርስቶስ በመናገር ታሪክ በመናገር የጀመሩበት መንገድ በጣም የተለያየ ነው። እንግዲህ ለምሳሌ የአንድን ሰው የህይወት ታሪክ ስትተርክ ከአባቱ ከአቶ ገሌ ገሌ ከእናቱ ከወይዘሪት ገሊት በዚህ ጊዜ ተወለደ ይባላል። የኛ የህይወት ታሪክ ሲነገር የማንና የማን የሚነገረው? መልሱልኝ። የእናትና የአባት። ወንጌላውያኑ ተከፋፍለው ነው ስለ ክርስቶስ ሲናገሩ የጻፉት። የዮሐንስ ወንጌል ስለ ዘላለማዊው ስለ ቀዳማዊው አባቱ ስለ እግዚአብሔር አብ በመናገር ነው የጀመረው። በመጀመሪያ ቃል ነበረ፣ ቃልም በማን ዘንድ ነበረ? በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነው አንዳችስ እንኳ ያለ እርሱ አልሆነም። ያም ቃል ሥጋ ሆነ ብሎ ከእግዚአብሔር አብ ነው የጀመረው ማለት ነው። የዮሐንስ ወንጌል የሚጀምረው ስለ ሰማያዊው አባቱ ነው፣ ስለ ባህርይ አባቱ ስለ እግዚአብሔር አብ በመናገር ነው። የሉቃስ ወንጌል ደግሞ ስለ አባቱ ሳይሆን ስለምኑ? ስለ እናቱ። ናዝሬት ገሊላ በምትባል ከተማ ለዮሴፍ የታጨች አንዲት ድንግል ነበረች። የድንግሊቱም ስም ማን ነበረ? ያኛው በመጀመሪያ ምን ነበረ ይላል? ቃልም በማን ዘንድ ነበረ? እሱ ደግሞ የድንግሊቱ ስም ማን ነበረ? ስለዚህ ስለ ክርስቶስ ስታይ እንደ ዮሐንስ ወንጌል የባህርይ አባቱን የአብን ነገር ታያለህ። እንደ ሉቃስ ወንጌል ደግሞ በባህርይ ትስብእቱ የወለደችውን ወላዲተ አምላክን እመቤታችንን ታያለህ። ወንጌላውያኑ እንደዛ ነው። አለዚያ ሙሉ ታሪክ ሊሰጥ አይችልም። ነገረ ማርያምን የምንናገርበት ምክንያት ይሄ ነው። እንግዲህ ነገረ ማርያም ለክርስቲያን ሁሉ ቀላል አይምሰለው እንላለን። አንዳንድ ሰዎች ስለ እመቤታችን ስንናገር ሐዋርያት የቱ ጋር ነው የሰበኩት ስለ ድንግል ማርያም? የትኛው ሐዋርያ ነው ነገረ ማርያም ያስተማረው? ድንግል ማርያም ታማልዳለች፣ ድንግል ማርያም ዘላለማዊት ድንግል ነች፣ ድንግል ማርያም የአምላክ እናት ናት ብሎ እየዞረ ያስተማረ አለ ወይ? ቅዱስ ጳውሎስ እኛስ የተሰቀለውን ማንን እንሰብካለን? ክርስቶስን እንሰብካለን ነው ያለው። ለምንድን ነው ስለ ድንግል ማርያም የምትናገሩት የምትሰብኩት የሚል ጥያቄ የሚያነሱ ሰዎች አሉ። ውስጥም ሆነ ለነገሩ እንኳን እውነታቸውን ነው ምንልም ሰዎች አሉ። ለምንድን ነው ሐዋርያት ስለ እመቤታችን አስፍተው አምልጠው ያልጻፉት ያልሰበኩት? በእውነት በትክክል ክርስትናው እንዴት እንደመጣ ካለመረዳት የሚነሳ ጥያቄ ነው። እስቲ ሐዋርያት ለማን ነው ስብከት የሰበኩት የሚለውን በደንብ አስተውሉ። አባቶቻችን ሐዋርያት ስብከተ ወንጌል ሲጀምሩ ክርስቶስ ካርታውን ሰጥቷቸዋል፣ እንዴት እንደሚሰብኩ። በኢየሩሳሌምም በይሁዳም እስኪ በሉ፣ በኢየሩሳሌምም በይሁዳም በሰማርያም እስከ ምድር ዳርቻ ክርስቶስ ካርታውን ነው የሰጣቸው። ክቡን እያሰፋው ነው ሄደው። ኢየሩሳሌም አለ፣ ኢየሩሳሌም የይሁዳ ዋና ከተማ ነች። ከዛ በይሁዳ አለ፣ ከዛ በሰማርያም አለ፣ ከዛ እስከ ምድር ዳርቻ ድረስ። ስለዚህ ስብከት የጀመሩት ከአይሁድ ነው፣ የጨረሱት አሕዛብ ጋር ነው፣ የማያምኑ ጋር። አሁን ሐዋርያት ስብከታቸውን ድንግል ማርያም የአምላክ እናት ናት፣ ድንግል ማርያም ዘላለማዊት ድንግል ናት ብለው ለምን አልሰበኩም የሚለውን ጥያቄ በደንብ መገምገም አለብን። ከስብከቱ ቅርጽ አንጻር ማለት በመሰረቱ ሐዋርያት ምንም አልተናገሩም ማለት አይደለም። ስብከተ ሐዋርያት ነች እመቤታችን። የሉቃስ ወንጌልን የጻፈው ሉቃስ፣ የዮሐንስ ወንጌልን የጻፈው ዮሐንስ ከመጀመሪያ እስከ መጨረሻ የነበራትን ሚና ጽፈው ነው የሄዱት። በመሰረቱ በመጽሐፍ ቅዱስ ላይ ስለ ድንግል ማርያም አንድ አረፍተ ነገር ብቻ ቢጻፍ፣ አምላክን የወለደችው ማርያም ነው ስሟ ብቻ የሚል ቢጻፍ እሷን ለማክበር በቂ ነው አይደለም? ከዚህ በላይ ምን አለ? እስቲ አምላክን ወለደችው ከሚል የተሻለ ምን ይላል ብል ይችላል? አንዳንድ ሰዎች ሊያውቃ በቃ ወለደችው በቃ ምን ይላል? ከዚህ በፊት አምላክን የወለደ ሰው ያውቃሉ እንዴ? ታውቃላችሁ?
ማን ነው አምላኩን ወልዶ የሚያውቀው? ከሷም በፊት በኋላ እግዚአብሔርን ነው እኮ ወለደች እያልን ያለን። እንዴት እንለፈው? በቃ ወለደችው፣ እሱ ነገር አበቃ። እኛ እንዴት እንለፈው? ብዙ የምንጠይቃት ጥያቄ አለ እመቤታችን። የመለኮት እሳት በሆዷ ሲያድር ልብሱ እሳት ነው፣ ቀሚሱ እሳት ነው። እንዴት አላቃጠላት? ሙሴ ተሸፋፍኖ ፈርቶ ተንቀጥቅጦ የሲና ተራራ የነደደበትን እሳተ መለኮት ችላ እንዴት ያልተቃጠለ? ይሄንማ መጠየቅ አለብን። እንዴት ዝም ብለን እናልፈዋለን? ሙሴ እንኳን ያቺ ዛፍ እንዴት አልተቃጠለችም አላደን እንዴ? መጠየቅ አለብን። እንዴት ነው ያልቻልሽው? የቻልሽው እንዴት ነው የተሸከምሽው? የኛም ጥያቄ ነው፣ የመላእክትም ጥያቄ ነው። ይገርማቸዋል። መላእክትም ማወቅ ይፈልጋል፣ ይረቅባቸዋል። አይተውት የማያውቁትን አምላክ ያዩት እኮ እመቤታችን እቅፍ ላይ ነው። ታውቃላችሁ? አያዩትም እኮ እግዚአብሔር ለሁሉም መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ምን ብሎ ተረከው? እኔን ያየ አብን አየ ብሎ ተረከው። ስለዚህ አይተውት አያውቁም። መቼ ነው የታየው እግዚአብሔር? የማይታየው አምላክ፣ ሳያዩት የሚሰግዱለት፣ ሳያዩት ቅዱስ ቅዱስ የሚሉት አምላክ የታያቸው በእመቤታችን እቅፍ ነው። እግዚአብሔርን የመምሰል ምስጢር ይላል ቅዱስ ጳውሎስ ለጢሞቴዎስ ለክርስትና ልጁ። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። ከዚያስ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ ይላል። ለማን የታየ? ያዩት ለመጀመሪያ ጊዜ ከእናቱ እቅፍ ነው። እመቤታችን ይዘው ነው ያዩት። አምላካቸውን አይተውት አያውቁ። አይተውት ቅዱስ ገብርኤል ደግሞ መጀመሪያ ነው ያየው። አንዱ ሊቅ ምን ይላል መሰላችሁ? ገብርኤል ተጸንሻለሽ ብሏል። እነሆኝ የጌታ ባሪያ እንደ ቃል ይደረግልኝ ልክ ስትል አምላክ በማህፀኗ አደረ። ገብርኤልም ሂድ አብስራት ብሎ የላከውን አምላክ በእሷ ሲያድር አይቶት ነው ሄደው። ተገርሞ ተደንቆ አይቶት የማያውቀው ረቂቁን አምላክ። ስለዚህ መላእክት እንኳን እግዚአብሔርን ያዩባት መነጽራቸው ማናት? እመቤታችን ናት። ሐዋርያት ይጠይቋል ነበር። አሁን ሐዋርያት ስለሷ ብዙ ጻፉ አልጻፉ የሚሉ ሰዎች አላወቋት እመቤታችን ማን እንደሆነች። ሐዋርያት እኮ የክርስቶስ የ3 ዓመት ተማሪዎች ናቸው። የስንት ዓመት? ያውም በጣም አስቸጋሪ ተማሪዎች፣ የማይሆን ጥያቄ የሚጠይቁ፣ ጌታ ሆይ ከኛ የሚበልጠው ማን ነው እስቲ ለይልን ንገርን የሚሉ ነው አይደለም? ሌላው ቀርቶ ሊያርግ ሲል እንዴት ነው መንግስት አታቋቁሙም ያሉት? ምን ሊል ሲል አበሳጭም ይሄድኛል። ሊያርግ ሲል 3 ዓመት ተምረው ማለት ከሞት ተነስቶ አይተውት እንዴት ነው በዚህ ወራት ለእስራኤል መንግስት መልሳለህ አሉት። አዘንና አብ በጊዜው ያደረገውን ታውቁ ዘንድ እናንተ አልተሰጣችሁም፣ መንፈስ ቅዱስን ልክላችኋለሁ፣ እሱ ሁሉን ምን ይላችኋል? ስንት ዓመት ነው የተማሩት? ሐዋርያት ጋር እኮ 3 ዓመት ሳያስተምራቸው በፊት ክርስቶስ ከእመቤታችን ጋር 30 ዓመት ነበር። አንድ ቤት ውስጥ አብራው ነበረች። ሌላ ነገር ለምን እናገራለን? ይሄ እኮ ትንሽ ቁጭ ብለን ማሰብ ያለብን ጉዳይ። እመቤታችን ለ30 ዓመት ከክርስቶስ ጋር አንድ ቤት ውስጥ ጠዋት ስትነሳ እንዴት አደርሽ ሚላት እሱ ነው። ማታ ደህና ደሪ ሚላት ክርስቶስ ነው። እኛ ጠዋትና ማታ በጸሎት የምናናግረው እንዴት አደርሽ ሚላት እመቤታችን ነበረች። ምን ሲያወሩ ነው የከረሙት? ውሃ ቅዳ፣ እንጨት ፍለጥ፣ እንደዚህ አምጣ እሱ አለ። ከዛ ውጭ ስለምን የሚያወሩ ይመስላችኋል? እመቤታችን ከልጇ ጋር ምን እየተባባሉ ነው የከረሙት? በጣም እኮ ብዙ የምትነግረን ምን እያወራችለት ነበር? ምን እየነገረች? ሕፃኑ ነው ምን ትተርክለን ነው? የቱን መጽሐፍ ቅዱስ ነው የምታነብለት? ትርጓሜውን ነግሯት ይሆን ክርስቶስ? እንዲህ ብላ ኦሪቱን ስትነግረው አንቺ ይሄ እኮ የኔ ምሳሌ ነው፣ ይሄ ደግሞ ያንቺ ነው ብሏት ይሆን? አናውቅም። አሁን ይሄን ልነግራችሁ አይደለም። የ30 ዓመት ተማሪው ነች። ከእመቤታችን ጋር ነበረ። ከዓለም ጋር ሳይሆን በፊት ከማን ጋር ነበረ? ከእሷ ጋር ነበር። እግዚአብሔር አንድያ ልጁን ለዓለም ሰጠ። አንድያ ልጁን እስኪሰጥ ዓለሙን እንዲሁ ምን ብሏል? ወዷል። ግን ለዓለም ለእያንዳንዱ ሰው አልሰጠውም። ለዓለም ከመስጠቱ በፊት እግዚአብሔር አብ አንድያ ልጁን የሰጠው ለማን ነው? ለእመቤታችን። እሷ ተቀብላ ሰጠች። 30 ዓመት። ከዛ በፊት 9 ወር በማህፀኗ ነበር። የእሷን ያህል ክርስቶስን የቀረበው የለም። መውለድ ብቻ አይደለም። ስለዚህ የዓለም የምሁራን ሊቃውንት ቅዱሳን እንደ ሁሉም እግሯ ስር ቁጭ ብለው የሚማሩ ተማሪዎቿ ናቸው። ሐዋርያት እኮ ጠየቋት፣ እንዴት ነው ስትጸንሺው እንዴት ነበር የነበረው ብለው ጠየቋት። ምን አለች እመቤታችን? እጄን ያዙኝ ይጨንቀኛልና እጄን ያዙኝ አለች። ሐዋርያት ያዟት፣ ልትናገር ጀመረች።
ቀኑ ካፊያ ነበረ አለች እና በአረጋዊ አምሳል ወደ እኔ መጣ። የግራ መጎናጸፊያውን ሲባርከው የሕይወት ህብስት ሆነ፣ በልቶ አበላኝ። የቀኝ አጽፉን ደግሞ መጎናጸፊያውን ሲባርከው የሕይወት ውሃ ሆነ፣ ጠጥቶ አጠጣኝ አለቻቸው። ልክ ይህን ተናግራ ስትጨርስ መልአክ ወረደና ለእሷ የተገለጸ ምስጢር ለእናንተ አይገባም ብሎ ገሰጻቸው። ምን ማለቷ ነው? መምህር ኤስድሮስ ሲተረጉሙ ምን አሉ? ግራ መጎናጸፊያውን ሲባርከው በልቶ ምን አለኝ? አበላኝ አለችው። ብቻውን የወለደው እግዚአብሔር አብ ቅድመ ዓለም ያለ ወንድ ዘር እንደወልደው አደረገኝ ማለቷ ነው ይላሉ። እንደው በረከታቸው ይደርብን። ተመልከቱ፣ አሁን ለመናገር ራሱ ይከብዳል፣ ከኛ አእምሮ በላይ ነው። ስለዚህ ነገረ ማርያም በእኛ ልቡና በእኛ መላእክቱ ራሱ በቃችሁ፣ ሐዋርያት በቃችሁ። አሁን ሐዋርያት ስለሷ ተናግረዋል አልተናገሩም? እኛ ሰዎች ቢጠይቁን ማለት ነው። ሐዋርያት ከእሷ እግር ስር ቁጭ ብለው የሚማሩ ተማሪዎቿ ናቸው። ከመሬታችን ትሾመ ወትሰይምዮሙ መላእክተ በኩሉ ምድር፣ በምድር ሁሉ አለቆች አድርገሽ ምን ትያቸዋለሽ የተባለች የምትሾማቸው መሬታችን ነች። ከእሷ እግር ስር ከበሉ መንፈስ ቅዱስን የተቀበሉት። ተመልከቱ፣ መሬታችን እኮ መንፈስ ቅዱስ የተቀበለችው ከሐዋርያት ጋር አይደለም። መንፈስ ቅዱስ ይጸልልሻል የልዑል ኃይልም የተባለችው ገና መጀመሪያ ቅዱስ ገብርኤል መጥቶ ያበስራል። ስለዚህ ወላዲተ አምላክ ሐዋርያት ለምን አልሰበኩም የሚለው ጥያቄ ብቻ እናድዳል። ሌላው መልሱ ትተነ ማለት ነው። አንድ ሊቅ አሉ በቤተክርስቲያናችን፣ አንድ ሰው ሲሰድባቸው መሰደቤ ሳይሆን የሚመጥነኝ ስድብ ብትሰድበኝ ጥሩ ነበር አሉ። እና አንዳንዴ ጥያቄው ራሱ ችግር አለበት። በእውነት ልቡና ይስጣቸው። ሐዋርያት ግን ለምንድን ነው ስለ እመቤታችን በማስተማር ያልጀመሩት? ሐዋርያት የሚያስተምሩ ቅድም እንደነገርኳችሁ መጀመሪያ አይሁድን ነው፣ ከዛ አሕዛብን ነው። አይሁድን ሄደው ለምንድን ነው ድንግል ማርያም የአምላክ እናት ናት ብለው ያላስተማሩት? ቀላል ነው መልሱ። አይሁድ በክርስቶስ አምላክነት ያምናሉ አያምኑ? የሰቀሉት አምነው ነው ሳያምኑ? ቢያውቁትስ ኖሮ የክብርን ጌታ ምን ባላሉት? ክርስቶስን አምላክ ብሎ ለማያምን ሰው ድንግል ማርያም የአምላክ እናት ናት ተብሎ ይሰበካል? እንደ ኢየሱስ ይገርማል። እሷ አምላክ እናት ነው የሚሉት። መጀመሪያ ድንግል ማርያምን ወላዲተ አምላክ ለማለት ክርስቶስን ምን ማለት ያስፈልጋል? አምላክ። ነገረ ክርስቶስ የነገረ ማርያም እናት ነው ይባላል። በክርስቶስ ስታምን ነው እሱን ነው ለካ የወለደችው ብለህ ድንግል ማርያምን የምታከብረው። ነገረ ክርስቶስ ሲገባው ነው ሰው ድንግል ማርያምን ማክበር የሚጀምረው። ስለዚህ ሐዋርያት ለአይሁድ ሄደው የጸነሰችው እኮ ከዮሴፍ ሳይሆን በመንፈስ ቅዱስ ነው ቢሉ ቀደም ብላችሁ ብትነግሩን ብለው እንደውም በድንጋይ ወግረው ሊገሏት ይችላል። ማየታችን እንዴ ድፍረታችሁ! ጭራሽ ይሄን መናገራችሁ! ክርስቶስ የእግዚአብሔር ልጅ ነኝ ስላለ እኮ ልብሳቸውን ቀደዋል አይሁድ። ድንግል ማርያም በድንግልና ጸነሰች ቢባል ሐዋርያት መጀመሪያ ስለ ክርስቶስ ሳያምኑ እንኳን ይቀርቶ ምስጢረ ሥላሴ እንኳን ተስፋፍቶ ትምህርት አልተሰጠም። በዛ ጊዜ ወደ አሕዛብ እሺ፣ ይሄ አይሁድ ነው። ወደ አሕዛብ ሲሄዱ ለምንድን ነው ስለ ድንግል ማርያም የአምላክ እናትነት ያላስተማሩት? እሱ ደግሞ የከፋ ስለሆነ ነው። ይኸውላችሁ ከኔ ጋር ናችሁ። አሕዛብ በተለይ ግሪኮች፣ ሮማውያን በሮማና በግሪክ ሚቶሎጂ አንድ ሰው አምላክ ከሆነ እንግዲህ ለምሳሌ ቄሳሮቻቸው አምላክ ይሆናል። ኢየሱስ ጌታ ነው የሚለው ቃል የመጣው የዛኔ ነው። ቄሳር ጌታ ነው በሉ ይላል። ኪሪዮስ ቄሳሪዮስ ቄሳር ጌታ ነው በሉ ይላቸዋል። ቄሳር አምላክ ነው ማለት ነው። አይ ቄሳር አምላክ አይደለም ኢየሱስ ጌታ ነው ይሉ ነበረ ሐዋርያት፣ በዛን ዘመን የነበሩ ክርስቲያኖች ማለት ነው። እና ያ የመጣው ግን ምንድነው? ቄሳር ልክ ሲሞት አምላክ ይሆናል። ልክ ቄሳሩ አምላክ ከሆነ የቄሳሩ አባትም የቄሳሩ እናትም የቄሳሩ ቤተሰቦችም በሙሉ ምን ይሆናሉ? አማልክት ይሆናሉ። ይሄ ግሪክ እምነት ነው፣ ሚቶሎጂ። ስለዚህ ሐዋርያት ለአሕዛብ ሄደው ድንግል ማርያም የአምላክ እናት ናት ብለው ቢሰብኩ በተዘዋዋሪ ምን እያሉ ነው ማለት ነው? ድንግል ማርያም ራሷ ምንድን ነች? አምላክ ነች እንዳሉ አድርገው ነው የሚረዱት። ይህ በግልጽ ተፈጽሟል። በግሪክ እና በቱርክ መካከል ያለች አንድ አቶስ የምትባል ተራራ ነች እና እመቤታችን ወደዛ ተራራ ከዮሐንስ ጋር ሄዳ ነበር። የሄደችው አልዓዛርን ለመጠየቅ ነበር። ጌታ ከሞት ያስነሳው አልነበረ አልዓዛር ደብዳቤ ጽፈ እንግዲህ ወደ ኢየሩሳሌም መግባት አይችልም፣ አይፈቀድለትም። ለምን? የእሱ መኖር የክርስቶስን አምላክነት ስለሚያሳይ አይሁድ እንዲገባ አይፈልጉም ነበር አልዓዛር። እና እመቤታችን ትናፍቀው ስለነበር ደብዳቤ ይጽፍላት ነበር። ለማ እንዴት
እንዴት ያለ መታደል ነው! እና ለዮሐንስ እባክህን ይዛሃትና እያለ ይጠይቀው ነበር። ትናፍቀኛለች ላያትሻለሁ እያለ ይልካል። በኋላ ዮሐንስ ከእመቤታችን ጋር አብሮ ወደ አቶስተራ ወደ ቆጵሮስ ይቅርታ ሳይፕረስ የሚባለው ሀገር ነው ያለው አልዓዛር፣ ወደሱ ጉዞ ጀመሩ። ሲጀምሩ መሀል ላይ መርከባቸው ተሰብሮ አንድ ደሴት ላይ ደረሱ። ያ ደሴት ደግሞ ጁፒተስ የምትባል ጣዖት የምትመለክበት ቦታ ነበር ደሴቱ። እና የጣዖት መነኮሳት ነበሩ እዛ ቦታ ላይ በድንግልና የሚኖሩ ለጣዖቱ ብለው ማለት ነው አለ እንደዚህም አለኩ። እና የጣዖት መነኮሳት ነበሩ እዛ ቦታ ላይ። ልክ እመቤታችን ስትረግጥ ጁፒተስ የሚባለው ጣዖት ላይ ያለው ርኩስ መንፈስ አናወፀው ቦታውንና ተፈረካከሰ ጣዖቱ። ይህን ጊዜ ደንግጠው የጣዖት መነኮሳት ግር ብለው ሲወርዱ እመቤታችን ቆማ አዩአት። ይህን ጊዜ ምን አሉ? ከጁፒተስ የምትበልጥ አምላክ መጣች። እየሰማችሁ? ከማን የምትበልጥ? ጠንቋይ ቤት የሚሄድ ሰው ታምር የሚያደርግ ሳይኮ የተሻለ ጠንቋይ መጣ ነው። እንደዛ ነው የሚያስበው። ከጁፒተስ የምትበልጥ እመቤታችን የአምላክ ባሪያው ነኝ፣ አገልጋዩ ነኝ፣ እናቱ ነኝ እንጂ አይደለሁም አለች። ቅዱስ ዮሐንስ አስተማራቸው። ከዛ በኋላ የመጀመሪያዋ ቤተክርስቲያን በዛ ተቋቋመች። ላይ የስፍራው በረከት ይደረብን። ለምንድን ነው ያነሳሁት? አሕዛብ ድንግል ማርያም የአምላክ እናት ናት ሲባሉ የሚረዱት እሷ ራሷ ምን እንደሆነች አምላክ እንደሆነች። ስለዚህ እመቤታችንን ለመረዳት መጀመሪያ ነገረ ክርስቶስን በአግባቡ መረዳት ስላለበት እኛስ የተሰቀለውን ማንን ሰብከናል? እሱ ከታወቀ በኋላ 3ኛው 4ኛው ክፍለ ዘመን ሲደርስ ዘመነ ሰማዕታት ሲያበቃ የዛኔ አስፍተው አምልተው ደግሞ ነገረ ማርያምን አስተምረዋል ማለት ነው። ስለ እመቤታችን መማር ለክርስቲያን ሁሉ ምን አይመስልም? 4 ምክንያቶች ነግራቸዋለሁ። ስለ እመቤታችን መማር ቀላል ያልሆነው የመጀመሪያው ምስጢረ ሥላሴ በሉ እስኪ። ግልጽ የሆነው በነገረ ማርያም ነው። ምን የሆነው ምን? ምስጢረ ሥላሴ። እንግዲህ ምስጢረ ሥላሴን ሁላችንም እንማራለን። ተምረንም አስተምረንም ግን ግልጽ ላይሆን ነው። አይ ከባድ ነው ይላል ብዙ ሰው አይደል? ምስጢረ ሥላሴ ጎረቤቶቻችንም እንደውም ማስተማሮች ከብዳቸው የኛ ምስጢረ ሥላሴ እንደ ኦርቶዶክስ ነው የምናምነው ይላሉ። ከመጨናነቅ ማለት ምስጢረ ሥላሴ ከሰው አይምሮ በላይ ነው። ምክንያቱም እግዚአብሔር አብ ወልድን ወለደው፣ ወልድ ከአብ ተወለደ ሲባል በፍጥረት ስርዓት አባት ከልጅ ልጅ ከአባት ይቀዳደማሉ አይደል? የአብና የወልድ ግን መቀዳደም አለባቸው። ወልድ ሁልጊዜ ወልድ ነው፣ አብም ሁልጊዜ አብ ነው። አንድያ ልጁን እስኪሰጥ ድረስ እግዚአብሔር ዓለሙን እንዲሁ ወዷል እንላለን። እግዚአብሔር አብ ልጁን ሲሰጥ ምን ተሰማው? ይሄ ግልጽ አይደለም ለኛ። መቼ ነው ግልጽ የሆነልን? እመቤታችን ስትወልደው ነው። ልደት ቀዳማዊ ታውቀ በዳህራዊ ልደት ይላል አባ ጊዮርጊስ ዘጋስጫ። ከአብ የመወለድህ ልደት ከድንግል ማርያም በመወለድ ግልጽ ሆነልን ይላል። አብ አንድያ ልጁን ሲሰጥ የተሰማው ምን ነበር የሚለው አልገባንም ነበር። እመቤታችን መስቀል ስር ቆማ ስታለቅስ አንድያ ልጇ ሲሰቀል ስትሰቃይ ስታይ አብ ያደረገልንን ፍቅር በማን ተረዳ ነው? በእመቤታችን። በኋላ ነው የገባ። እመቤታችን ዓርብ ዕለት አልቅሳለች። አምጣም አታውቀው ወላዲተ አምላክ ስትወልድ ያላማጠችውን ምጥ ዓርብ ዕለት ነው ያማጠችው። ተሰቃይታለች። ምጥ ካማጠች አይቀር ደግሞ ልጅ መውለድ ስላለባት ክርስቶስ እነኋት እናትህ እነሆ ምንሽ ልጅሽ ብሎ ዮሐንስ እዛው መስቀል ላይ ያው ምጥ ካለ ልጅ ያስፈልጋል ያስፈልግ ልጅ ሰጠ። ስለዚህ የመጀመሪያው ምስጢረ ሥላሴ ግልጽ የሆነልን በነገረ ማርያም። ስለ እግዚአብሔር አብ የተረዳ ነው በእመቤታችን ነው። አብ ያደረገውን አድርጋ አሳይታናለች። አብ ያለ እናት ወለደ፣ እሷ ያለ ምን ያለ አባት ወለደች። አብ በደመና ሆኖ የምወደው ልጄ ይህ ነው እርሱን ምን በሉት ስሙት አለ። እመቤታችን የሚላችሁን ሁሉ አድርጉ ብላ አብ ያለውን ደግማ አሳየች። ወልድ ሊሰቀል አንድ ቀን ሲቀረው አባቱ ብትወድስ ይህች ጽዋ ከኔ ትለፍ፣ ነገር ግን ያንተ ፈቃድ ይሁን እንጂ የኔ አይሁን ብሎ የአብን ጽዋ ጠጣ። በቃና ዘገሊላ ሰርግ ቤትም ጊዜ ገና አልደረሰም ቢልም ውሃውን ግን ወደ ወይን ምን ብሎታል? ቀይሮታል። ስለዚህ የመጀመሪያው ምስጢረ ሥላሴ የገባ በወላዲተ አምላክ ነው። ሁለተኛው ነገረ ክርስቶስን ግልጽ የሆነው በእመቤታችን ነው። እንግዲህ እመቤታችንን ሳያነሱ ነገረ ክርስቶስ ማስተማር አይቻልም። እስቲ ወደኋላ ልመልሳችሁ። ለምሳሌ መጽሐፍ ቅዱስን ስትገልጡት በመጀመሪያ እግዚአብሔር ሰማይንና ምድርን ምን አለ? ደከማችሁ እንዴ? እስቲ በመጀመሪያ በሉ። እግዚአብሔር ምንና ምን ፈጠረ ብሎ ይጀምራል። ከዛ በኋላ ወረድ ብሎ አዳም የሚባል ደግሞ ሰው ስለመፈጠሩ
ከአፈር እንደፈጠረው ይናገራል። እንበልና ግን መጽሐፍ ቅዱስን ስትገልጡት በመጀመሪያ አዳም የሚባል አንድ ሰው ነበር ብሎ ቢጀምር ኖሮ ትልቁ ጥያቄያችን የሚሆነው አዳም ከየት መጣ የሚለው ነው አይደል? ነው አይደለም? እንኳን ይሄ ሳይኖር ቀርቶ ኖሮም ሰው ከዝንጀሮ ነው የመጣው ይባላል አይደል? ነው አይደለም? አዎ እዚህ አለች አይደል? አንድ ጦጣ እዚህ 5 ኪሎ አካባቢ መቼስ ሰው ነች ብላችሁ አታምኑ ክርስቲያኖች ከሆናችሁ። አንዳንዴ ኢትዮጵያ የሰው ዘር መገኛ ነች ሉሲ ምናምን ይላል። ክርስቲያኖ ነው ሰው። ጦጣ ነች፣ እድለኛ ጦጣ በእውነት እግዚአብሔር ያደላት። እንዲህ ይዘከራል አያችሁ ያደለው ጦጣ አጽበ ቅዱሳን ማክበር ሲገባ እንጂ ጦጣ ነች ያደረ። ምን ልላችሁ ነው? ይህ ባይጻፍ ኖሮ ሰው ከመጣ የሚለው ጥያቄ የሰው ልጅ ጥያቄ ሆኖ ምን ይል ነበር? ይቀጥል ነበር። ስለዚህ እግዚአብሔር ሲያሳርፈን አዳም መጣ ከማለቱ በፊት ስለማን ነገረን? አዳም ስለተፈጠረበት ሰማይና ምድርን ፈጠርኩ፣ ሰማይን ፈጠርኩ፣ ውሃን ፈጠርኩ እንዲያልኩ መጨረሻ ላይ አዳምን ፈጠረ። አሁን አዳም ከየት መጣ የሚለው ተመልሷል መጽሐፍ ቅዱስ ላይ። አዳም ብሎ ቢጀምር ኖሮ ግን የአዳምን አመጣጥ ሳናውቅ ስለ አዳም ለመረዳት እንቸገር ነበር። አንድ በሉ ምዕራፍ 2 ላይ ስገቡ ምዕራፍ 3 ላይ ደግሞ እባብና ሔዋን ውይይት ጀመሩ። እንደምታውቁት የመጀመሪያው ጭውውት ያየነው አዳምና ሔዋን ሳይነጋገሩ እኮ ነው። እባብና አይደለ? አዎ መነጋገር ያለባቸው ማናማ ነበሩ። እና አንዳንዴ ባልና ሚስት ከሌላ ጋር ከሚያወሩ መጀመሪያ እርስ በርስ ማውራት ያስፈልጋል። እና ካልጠፋ ደግሞ ከማን ጋር ነው ያወራችሁት? ያለ እኩያዋ አማካሪ ሳታጣ ሲመካከሩ በእባብ የተሰወረው ዲያብሎስ አነጋገራት። ብዙ ስህተት አሳታት። ብዙ ከተሰጣቸው ጸጋ ይልቅ የጎደላቸውን አሳይቷት ሄደ። ካዱ። በዚህ ምክንያት ጸጋቸው፣ ክብራቸው ምን አለ? ተገፈፈ፣ ከገነት ተባረሩ ይላል መጽሐፍ ቅዱስ። እንበልና አሁንም አዳም እባብና ሔዋን ያደረጉትን ውይይት እስቲ እናውጣውና ከመጽሐፍ ቅዱስ እግዚአብሔር አዳምና ሔዋንን ፈጠረ፣ ከዛ ከገነት ውጡ ብሎ አባረራቸው ቢሆን ኖሮ ከምን ፈጠራቸው? አንደኛ፣ ሁለተኛ ለምን አባረራቸው የሚለው ጥያቄ ሴንስ ይሰጣቸው። ስለዚህ ስለ ሰማይና ምድር መፈጠር በደንብ ሳታውቅ ስለ አዳም ልታወራ አትችልም። ስለ ድንግል ማርያምም ሳትናገር ስለ ሁለተኛው አዳም ስለ ክርስቶስ ልትናገር አትችልም። የተወለደባት ሰማይና ምድር ዳግሚት ምድር ማነች? እመቤታችን። ስለዚህ ስለ ድንግል ማርያም እኔ አትንገሩኝ ስለ ክርስቶስ ብቻ ነው የሚል ሰው ሰማይና ምድር እንዴት እንደመጡ አልፈልግም። መስማት የምፈልገው ስለ አዳም ብቻ ነው እንደማለት ነው። ሁለተኛው አዳም ማን ስለሆነ? ክርስቶስ ስለነበረ። ሌላው ስለ እባብና ሔዋን ቃለ ምልልስ ሳትረዳ ስለ ሰው ልጅ ውድቀት መረዳት አትችልም። ስለ ገብርኤልና ስለ እመቤታችን ቃለ ምልልስ ሳትረዳ ስለ ሰው ልጅ መዳን ልትረዳ አትችልም። አሁን ይናደዳሉ ሰዎች በመልአኩ በገብርኤል ሰላምታ ምን እንልሻለን? ከዚህ የተሻለ ታዲያ በምን እንበላት? በማ ሰላምታ እንበላት? ከሰማይ የተላከው አይሻልም? ይሻላል? አይሻልም? ይሻላል። በከበረው በዛ እግዚአብሔር ልኮት ባመሰገነሽ በእኛማ በረከሰ አንደበት እንዴት ነው እናመሰግንሽ? በመልአኩ በገብርኤል ሰላምታ ምን እንልሻለን? ሰላም እንልሻለን። ሰይጣን ይህን በሰማ ቁጥር ቅጥል ምን ነው? ምክንያቱም ወደ ገነት የተመለስነው ሔዋንና እባብ በተነጋገሩት ሳይሆን ማናማ በተነጋገሩት ነው። ሔዋን ከእባብ ጋር አውርታ ከገነት አስወጣችን። እመቤታችን ከገብርኤል ጋር ተነጋግራ ወደ ገነት ምን አለች? መለሰች። አሁን ሰዎች በጣም እንደው የምንታዘባቸው ለሰው ልጅ ውድቀት ምክንያቷ ማናት ስትሏቸው ሔዋን ይላሉ። ችግር የለም። ለሰው ልጅ መዳን ምክንያቷ ማናት ስትሏቸው ግን እመቤታችን ይላሉ። አይ ሔዋን ለኛ መውደቅ ካደረገችው በላይ እመቤታችን ለኛ መነሳት ያደረገችው ይበልጣል አይበልጥም? ይበልጥ። በሔዋን የተዘጋው በማን ተከፍቷል? በእመቤታችን። በእውነት እግዚአብሔር ልቡና ይስጣቸው። አሁን የምነግራችሁ የቅዱስ ሰማዕቱ ዮስጦስ ጀስቲን ዘማርቲር የሚባለው እመቤታችንን ምንድነው ያደረገው? አዳም ቅዱስ ጳውሎስ አዳምና ክርስቶስን ሲያነጻጽር ሲያየው አዳምና ክርስቶስ ከተነጻጸሩ ሔዋንና ድንግል ማርያም ምን ይላሉ? ይነጻጸራሉ ብሎ አነጻጽሮ አስተማረበት። ስለዚህ ድጋሜ ተፈጠርነው በክርስቶስ ከሆነ በክርስቶስ ድጋሚ ከታደስን ስነ ፍጥረታት ታሪካችን ደግሞ ወላዲተ አምላክ ነች። የመዳናችን ታሪክ የሚጀምረው ከነገረ ማርያም ነው። ስለዚህ ነገረ ማርያምን ሳይናገሩ
ስለ እመቤታችን መናገር ነገረ ክርስቶስን መናገር አይቻልም ማለት ከኔ ጋር ናችሁ። ሁለተኛው ሶስተኛው እመቤታችን ባትኖር ኖሮ ነገረ ማርያም ባይኖር ኖሮ ክርስትና ወንድን ማዕከል ያደረገ እምነት ሆኖ ይቀር ነበር። እንግዲህ መጽሐፍ ቅዱስ ሲጀምር እግዚአብሔር በመጀመሪያ ሰማይንና ምድርን ምን አለ? ፈጠረ ነው ፈጠረች ነው? እግዚአብሔር ጾታ አለው? ወንድም ሴትም ይባላል አይባልም። በተለምዶ ግን መጽሐፍ ቅዱስ እግዚአብሔር እንዲህ አደረገ እንጂ አደረገች አይደል። ግን እንኳን እግዚአብሔር መላእክትም ጾታ የላቸው። ግን ያው በአንዱ ነው መጥራት የሚቻለው። በዛ ወቅት ደግሞ መጽሐፍ ቅዱስ የተጻፈው በዕብራይስጥ ነው። ለዕብራውያን ባህል በሚመጥን ቋንቋ ነው መጽሐፍ ቅዱስ የተጻፈው። ቅዱስ ጎርጎርዮስ ዘኑሲስ የተባለው ሊቅ አውኖሚየስ ወይም ኔም ወርሺፐርስ የሚባሉ ስም አምላክ የእግዚአብሔር ስም አምላክ ነው ብሎ የሚያስተምሩ መናፍቃን አሉና ለነሱ መልስ ሲሰጥ ምን ይላል? እግዚአብሔርን መጽሐፍ ቅዱስ በተጻፈበት ቋንቋ በግራመሩ ልትለካው አትችልም። ወንድ ወይ ሴት አድርጎ መጻፍ የዕብራይስጥ ቋንቋ ሕግ ነው። ለምሳሌ በአርሜኒያ የአርመን ቋንቋው ወንድም ሴትም የለው። እንዴት የሚለውን እኔ ምንም አውቀው ነገር የለም። ግን አርሜኒያ ጀንደር ኒውትራል ላንጉጅ ይባላል። ከሌሎች ቋንቋዎች ሁሉ ወንድም ሴትም የለው። ስለዚህ መጽሐፍ ቅዱስ በአርሜኒያ ቋንቋ ቢጻፍ ኖሮ እግዚአብሔር ወንድም ሴትም ተብሎ ምን አይልም ነበር? አይጻፍም ነበር። ስለዚህ ሁሉን የቻለውን አምላክ መለኮትን መጽሐፍ ቅዱስ በተጻፈበት ቋንቋ ውስጥ ወስነህ ጾታው እንዲህ ነው ብለህ ልትናገር አትችልም ይላል። ግን መጽሐፍ ቅዱስ ለወንድ ያደላ አድርጎ የሚረዳ በጣም ብዙ ሰው አለ። ብዙ የሚከፋው እግዚአብሔር ጾታ ሳይኖረው ለምን በሴት አልተጻፈም የሚሉ ደግሞ ወደ አዲስ ኪዳን ሲመጣ እግዚአብሔር ሰው ሆነ፣ በጾታ ወንድ ሆኖ ነው ሰው የሆነ። እነሆ ትጸንሻለሽ ምን ትወልጃለሽ? እሺ የመጀመሪያውስ በመለኮታዊ ባህሪው ጾታ ስለሌለው ነው። ጾታ ኖሮት ሲወለድስ ለምን ወንድ ሆኖ ደግሞ ተወለደ ብሎ የሚጠይቁ ሰዎች አሉ። ለምንድን ነው እግዚአብሔር አሁንም ለጾታ አድልቶ አይደለም፣ ለወንድ ለሴት ማድላት አይደለም። የቤተ ክርስቲያንና የክርስቶስን ጋብቻ ለመናገር ነው። እንግዲህ ክርስቶስ የሙሽራውን ሚና ይጫወታል። ቤተ ክርስቲያን ከዚህ በፊት ተምረናል። የሙሽራይቱ ያንን ለማድረግ ደግሞ ክርስቶስ መወለድ ያለበት በምን ጾታ ነው? ከኔ ጋር ናችሁ? በምን ጾታ ነው? ስለዚህ እሱ ሙሽራ ከሆነ ቤተ ክርስቲያን ደግሞ ምን ትሆናለች? ሙሽራይቱ። የምትወልደው ደግሞ እኛን ነው፣ እኛ ልጆቿ ነን። ምጥ በቤተ ክርስቲያን ላይ የሚደርስባት መከራ ነው፣ ልጆቿ እኛ ነን። ይህንን ትክክል ሜታፎሪካል ኮሬክትነስ ይባላል። በትክክል ክርስቶስና ቤተ ክርስቲያንን ሙሽራና ሙሽሪት ለማድረግ ክርስቶስ በምን ጾታ ነው መወለድ ያለበት? በወንድ ጾታ። ግን ለወንድ ያደላ ይመስላል የሚለው ጥያቄ አይቆምም በየዘመኑ ማለት ነው። ለምሳሌ ክህነት ለሴት ልጅ አይሰጥም። ይሰጣል አይሰጥም? አይሰጥም። እሺ ይሄስ ምንድን ነው ደግሞ የሚል አይጠፋም። ስልጣነ ክህነት ለምን ይሰጣል አይሰጥም ከሚለው በፊት በመሰረቱ በቤተክርስቲያናችን ሴት ልጅ ልታገለግል የምትችል በአጠቃላይ የቤተክርስቲያን አገልግሎት ውስጥ ክህነት ከሚፈልገውና ከማይፈልገው የሚበዛው ክህነት የማይፈልገው ነው። አሁን እሱ ላይ እኛ ስራ መስራት አለብን። አሁን በእኛ ቤተክርስቲያን የሴት ልጅ አስተዋጽኦ እልልታ ነው አይደል? ነው አይደለም? ሴቶች በእልልታ አይደል የሚባል? ግን ከእልልታ ያለፈ ስራ ለመስራት ያብቃል። እንደ ቤተክርስቲያንም እንደ አገልግሎትም ቅርጹን ሰርቶ ቤተክርስቲያን ላይ ሴቶች ብዙ አስተዋጽኦ እንዲያደርጉ ማድረግ ይገባናል። እዚህ ላይ ኋላ ቀርተን ለምንድን ነው ግን ክህነት ለወንዶች ተሰጥቶ ሲባል የመጀመሪያውን ክህነት እናትነት ነው። ይገርማቸዋል። እስቲ በሉ የመጀመሪያው ክህነት ምንነት ነው? እናትነት የተሰጠው ለወንዶች ነው ለሴቶች? ለሴቶች። ምን አገናኘው ደግሞ? አሁን ይሄ ትርጉም አይሰጥም እንዳትሉ። ክህነት እና እናትነት ተመሳሳይ ናቸው። ሁለቱም ወላጆች ናቸው፣ ይወልዳሉ። ሁለቱም ያምጣሉ። ሴት ልጅ አምጣ ልጅ ትወልዳለች። ካህናት አምጠው ምዕመናንን በትምህርት ምን ይላሉ? ይወልዳሉ። ቅዱስ ጳውሎስ ይህን ቃል በቃል ብሎታል። ክርስቶስ በእናንተ እስኪሳል ድረስ ምጥ ይዞኛል ይላል። ምን ይዞኛል? ምጥ ይዞኛል። ሴት ልጅ ስትረገም የተነገረው ቃል ለሴት ልጅም ለካህናትም ነው የሚተረጉመው። ትርጓሜውን ሄዳችሁ ስታዩት ምን ይላል? ፈቃድሽ ወደ ባልሽ ይሆናል፣ በምጥና በጋር ትወልጃለሽ ይላል፣ ታምጫለሽ ይላል። ይህ ሲተረጎም ለመምህራን መከራ እየተቀበላችሁ እየታረዳችሁ ወንጌልን ሰብካችሁ ምዕመናንን በትምህርት ምን ትላላችሁ? ትወልዳላችሁ። ስለዚህ ካህናት በትምህርት ይወልዳሉ፣ ሴት ልጅ ደግሞ በስጋ ትወልዳለች። ስለዚህ የሥራ ክፍፍል ነው ያደረገው ማለት ነው።
የመጀመሪያውን ክህነት እናትነትን ለሴት ልጅ ሰጠ። ሁለተኛውን ክህነትን የቤተ መቅደሱን ደግሞ ለወንዶች ሰጠ። ግልጽ ነው አይደል? ስለዚህ ፍትሃዊ የሥራ ክፍፍል የተካሄደው ፍትሃዊ የሆነ የሥራ ክፍፍል የተካሄደው። ትልቁን ክህነት የምትሰራው ቤት ውስጥ ነው፣ እናት ነች። ካህናት ተረክበው በክህነት አገልግሎት አስተምረው ከሚያጸድቁት ይልቅ ሴት ልጅ እናት ሆና ልጆቿን በማስተማር የምትሰራው ስራ ይቀድማል። እሱ ላይ ካልተሳካ በኋላ ቤተክርስቲያን መጥተህ የተጣመመውን አቃነው ብትል አይቻልም። ስለዚህ እጅግ ወሳኙን የክህነት ስራ የሰጠው እግዚአብሔር መጀመሪያ ለእናትነት ነው፣ በኋላ ነው ወደዚህ የመጣው። ግልጽ ነው አይደል? ከፋችሁ መሰለኝ። ረዳት ናትም ሲባል የበታች ናት ማለት አይደለም። እግዚአብሔር በሉ እስኪ ረዳቴ ነው የበታች ነው ማለት ነው ነው እንዴ? ስለዚህ ሔዋን የአዳም ረዳት ናት ማለት ሔዋን የአዳም በታች ናት ማለት አይደለም። ብዙ ተባዙ ምድርንም ሙሏት ምን በሏት ግዟትም ማለት ምን በሏት አለ እንጂ አዳም ወይ ብዛ ተባዛ ሔዋንም ግዛት፣ ሔዋን ደግሞ ከስር ከስር ስራ ትስራ ብሏል አላለም። ስለዚህ ያላለውን ነው እኛ በራሳችን ካልቸርና ድክመት የተፈጠሩትን ነገሮች ወደ እግዚአብሔር የምናመጣው ማለት ነው። ይህ ሁሉ ግን ትርጉም እንዲሰጥ ያደረገችው እመቤታችን ናት። ክርስትና ድንግል ማርያም ባትኖር ወንድን ማዕከል ያደረገ ሃይማኖት ሆኖ በቀረ ነበር። አሁን ግን ለረጅም ዓመታት በሴት ምክንያት ከገነት ወጣን እያሉ ይማረሩ የነበሩ ወንዶች ወደ ገነት የተመለስነው በምን ምክንያት ነው? በሴት ነው እያሉ ማንን ያመሰግኗታል? እመቤታችን። ለዚህ ነው ቅዱስ ጳውሎስ በገላትያ መልእክቱ ላይ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደ ልጁን ላከ ይላል። ከምን? እኛ የተወለድነው ከምንድን ነው? ከሴት። እኔ ከሴት አይደለም የተወለድኩት፣ ይቅርታ። ከሴትና ከምንድን ነው የተወለድነው? ከወንድ። ከሴት ብቻ ነው? ብቻዋን የወለደች ማ ብቻ ናት? እመቤታችን። ስለዚህ ከሴት የተወለደ የሚለው ስም የሚገባው ለማ ብቻ ነው? ለክርስቶስ። የማህፀንሽ ፍሬ የምንለው ለዚህ ነው። የማህፀኗ ፍሬ ነው ያለ ወንድ ዘር ስለተገኘ ማለት ነው። ፍሬ ማይጸንኪ ሊባል የሚችል ክርስቶስ ብቻ ነው። ብቻዋን። ለዚህ ነው መንክራ ለወሊዶታ ዘይት ነገር የመውለዷ ችሎታ ሊነገር የማይቻል ነው። ምን ማለት? ብቻዋን ወለደችዋል። ብቻዋን ወልዳ የምታውቅ ሴት የለችም። ስለዚህ ወላዲተ አምላክ ሴትነትን ያስከበረች ከፍ ከፍ ያደረገች። እኔ ከዚህ በፊትም ብየዋለሁ፣ የሴቶች ቀን መከበር ያለበት ማርች 8 ሳይሆን ግንቦት ልደታ ነው አይደለም? ምክንያቱም ሴትነትን ከፍ ያደረገችው ማናት? እመቤታችን ናት። ክብር ምስጋና ይድረሳል። የመጨረሻውን ነጥብ ላንሳና አበቃለሁ። እንግዲህ ለክርስቲያን ሁሉ ስለ ድንግል ማርያም መስማት ምን አይምሰለው? የከበረ ገናና ነው። ቀላል እንዳይመስለን የሚያደርገው ሌላው ነገረ ቤተክርስቲያንም እንግዲህ አሁን በቴዎሎጂ ትምህርት ቤት ማሪዮሎጂ ኮዝሞሎጂ ምን ማለት ነው? ነገረ ማርያም ስነ ፍጥረት ነው ተብሎ የሚሰጠው ትምህርት ነው። አሁን እኔ በእኛ ቋንቋ ማወራው ክሪስቶሎጂ የማሪዮሎጂ እናት ነው። ነገረ ክርስቶስ የነገረ ማርያም ምንድን ነው? እናት ነው። ነገረ ክርስቶስን ሰው ሲረዳ ነው ነገረ ማርያምን የሚረዳው። እንደዚህ ተብሎ የሚሰጠው ትምህርት ነው። በዚህ መልኩ እየተማርን ያለ ነው። ሌላው ኢግሊዚዮሎጂ ወይም ነገረ ቤተክርስቲያንም ትርጉም ያገኘው ከእመቤታችን በኋላ። ቤተክርስቲያን ከእመቤታችን ጋር ትይዩ ናት። ልክ አሁን እኛ በህይወታችን ሮል ሞዴል የምታደርገው ማንን መምሰል ትፈልጋለህ ሲባል እገሌን እገሊት እንደምንለው ቤተክርስቲያን ደግሞ ማንን መምሰል ትፈልጋለች ስትባል መምሰል የምትፈልገው እመቤታችንን ነው። ለምን? ቤተክርስቲያን የክርስቶስ ማደሪያ ነች። እመቤታችንም የክርስቶስ ምኑ ነች? ማደሪያው ናት። ስለዚህ አርአያ አድርጊ ተብላ ስትጠየቅ ቤተክርስቲያን አርአያ የምታደርገው እመቤታችንን ነው። ምክንያቱም ከቤተክርስቲያን በፊት ክርስቶስ ያደረባት መቅደሱ ማን ስለሆነች? እመቤታችን። ደከማችሁ እንዴ? ቅዳሴያችን ልዩነት ግን አላቸው። እመቤታችንና ቤተክርስቲያን እኩል አይደለም። ቅዳሴያችንን ልብ ብላችሁ ከሆነ ንስግድ ሲባል ቄሱ ሰላም ለኪ ቅድስት ቤተክርስቲያን ማይደረ መለኮት ይላል። ሰላም ለኪ ምንድን ነው ተሰጠው? ቅድስት ቤተ ክርስቲያን ማይደረ
የመለኮት ማደሪያ ቅድስ የመለኮት ምን ምንድነው ተሰጥቶ ድንግል ማርያም ወላዲተ አምላክ ምን ማለት ነው? ቤተክርስቲያንን ማይደረ የመለኮት ምን ቤተክርስቲያንስ ማን ድንግል ማርያምስ የአምላክ ቤተክርስቲያን ማደሪያው ናት። እናቱ ነች አይደለች? ስለዚህ በእናትና በቤት መካከል ያለው ልዩነት በድንግል ማርያምና በቤተክርስቲያን መካከል አለ። ቤተክርስቲያን ማንን መምሰል ትፈልጋለች ብለን የምትጠይቃት እንደ ድንግል ማርያም መሆን ነው የምትፈልገው። ተመሳሳይ ናቸው። ድንግል ማርያም ያለ ወንድ ዘር በድንግልና ምን ብላለች? ወልዳለች። ቤተክርስቲያንም እኛን ሁሉ ስትወልድ ድንግልናዋ ምን አላለ? አልፈረሰም። በጥምቀት አልወለደችም፣ ትወልዳለች። ግን ድንግልናዋ ምን አይልም? አይፈርስም። ህትምት እንደሆነች ቅድስናዋ ሳይፈርስ ቤተክርስቲያን እኛን ትወልዳለች። ክርስቶስን ቤተክርስቲያን ባሳደገችበት መንገድ እኛን ክርስቶስን የምንመስል ክርስቲያኖችን ቤተክርስቲያን ለማሳደግ ጥረት ታደርጋለች። ድንግል ማርያም ልክ ስትጸንስ ወደ ተራራማ ወደ ኤፍሬም ሀገር ሄደች። ወደ ኤልሳቤጥ ቤት ገብታ ኤልሳቤጥን ምን አለቻት? ተሳለመቻት። ወደ ተራራማው ሀገር ሄደች። ቤተክርስቲያንን ክርስቶስን በውስጧ ይዛ ከተማ መቀመጥ የለባትም። ወደ ገጠር እየሄደች መስበክ አለባት። ፈጥና ሄደች። እመቤታችን ፈጥና እንደሄደች ቤተክርስቲያን ለስብከተ ወንጌል ገጠር ገጠሩን እየሄደች ተራራ ነው ሳትል፣ መንገድ ለመንገድ ሳትቆም፣ ከተማ ከተማ ለለይ ሳትል መሄድ አለባት። ኤልሳቤጥን ሄዳ መንፈስ ቅዱስ እንዲሞላባት ዮሐንስ ጽንሱ እንዲዘል እንዳደረገች ቤተክርስቲያን ወደ ገጠር ሄዳ ክርስቶስን የማያውቁትን ገና ጽንስ በአእምሮ ሕፃናት የሆኑትን መንፈስ ቅዱስ እየሞላች እያደሰች ማጥመቅ ክርስቲያኖችን መፍጠር አለባት። ስለዚህ ቤተክርስቲያን ምሳሌ የምታደርጋት ማንን ነው? እመቤታችን ነው። ነገረ ቤተክርስቲያን ነገረ ማርያም ባይኖር ኖሮ ግልጽ አይሆንም። የመጨረሻው ክርስቶስን መምሰል የሚሻ በሉ እስኪ ድንግል ማርያምን ማየት ይበቃዋል። ማንም ማየት ቅዱስ ጳውሎስ ምን አለ? ተመሰሉ ከያየ በከመ አነ ትሜሰሎ ለክርስቶስ፣ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ አለ ቅዱስ ጳውሎስ። እኔ ክርስቶስን እንደምመስል እናንተም ክርስቶስን ምሰሉ አይደለም ያለው። እኔ ክርስቶስን እንደምመስል እናንተ ማንን? ስለዚህ ጳውሎስ ማንን ይመስላል? ክርስቶስን። እመቤታችን ምን ያለ ትመስለው? ጳውሎስ ክርስቶስን ከመሰለ ጳውሎስ ማለት እኮ ሳውል ሳውል ስለምን ታሳድደኛለህ ተብሎ መብረቅ በርቶበት አይኑ ታውሮ ደንግጦ ወድቆ ያመነ ነው አይደለም? እኔ ክርስቶስ እንደምመስል ስለምን ታሳድደኛለህ የተባለው ጳውሎስ ክርስቶስን ይመስል ከሆነ ክርስቶስን ይዛ የተሰደደች እመቤታችንስ ስለምን ታሳድጅኛለሽ አትባልም። እሷ አብራው ነው የተሳደደችው። ስደቷን ለመድ ነው እንጂ በጣም ከባድ እኮ ነው የእመቤታችን ስደት። በበረሃ መንገድ ባለመደ ጉልበቷ 3 ዓመት ከመንፈቅ በልጅነት እድሜዋ ከላይ ሀሩር። የሚገርመው እግዚአብሔርም ትትናው መሰደዱ አይገርማችሁ? አሁን እኛ መኪና እያለ በእግር ትሄዳላችሁ? እንሄድም። ደመና መጥቀስ ከቻልንስ እስቲ አሁን ደመና አሁን ከዚህ ቤት ስትሄዱ ደመናውና ብላችሁ መሄድ ብትችሉ እርግጠኛ ነኝ ይሄ ጉባኤ ደመና በደመና ነው የሚሆነው። ለፓርኪንግ የማይመችም ከቻለን እናደርገዋለን። አይደለም እንዴ? ነው አይደለም? ሰዎች እንኳን ደመና መጥቀስ ትንሽ መናገር ሲችሉ እንዴት እንደሚሆኑ እናውቀዋለን። ህልም ምናምን ከተሳካላቸው ደግሞ ፈረደብን ብዬ ነበር። አሁን ደግሞ የመጣብን ጣጣ ብዬ ነበር ብሎ ትንቢት የለም እኮ አላልኩም። ትሰማላችሁ አይደል? ነቢያት እኮ ትንቢታቸው እንዳይፈጸም ያለቅሳሉ። እየሰማችሁ እንደው እባክህ ምን አለ ኤርምያስ? አቤቱ አታለልከኝ። ኧረ አስገራሚ ጥቅስ ነው። አቤቱ አታለልከኝ ነው። እኔም ተታለልኩ። ለማን መሰላችሁ? ለእግዚአብሔር እኮ አቤቱ ምን አልከኝ? ነቢይ ትሆናለህ ስትለኝ እኔ በሰላም መስሎኝ ነበር። የሁሉ ቃጠሎ የሁሉ ስቃይ እንዳለ አላወቅኩም። ነቢይ ትነቅል ዘንድ ትተክል ዘንድ ሾም ያለው ስትለኝ እኔ አሕዛብን ምነቅል መስሎኝ ነበር። ህዝቡ እንደሚነቀል መች አወቅኩ? አቤቱ አታለልከኝ። እኔ ምን አልኩ? ተታለልኩ።
አይኖቼ የእንባ ምንጭ ሆኑልኝ። ምን ነው የተናገርኩት ሁሉ ባልሆነ አልኩኝ። ነቢያቱ ትንቢታቸው እንዳይፈጸም ይጸልያሉ። የኛ ሰው ግን ብለነዋል እኮ ያልነው ነው። ባለፈው አንድ ሰው ባለፈው ሳምንት አንድ ጥያቄ ደውሎ ጠየቀኝና ጥሩ መልስ መጣልኝ። አሁን ልንገራችሁ ለእናንተ ትክክለኛ ባህታዊ መሆን አለመሆኑን በምን አውቃለሁ አለኝ። አንተ ካወቀው ባህታዊ አይደለም ነው። ምክንያቱም ባህታዊ ማለት ብቸኛ አንተ ካወቀው የቀበሌ ቤት ይዞ አድራሻ ያለው ቢዝነስ ካርድ ያለው ባህታዊ መነኩሴ መባል አይችልም። ስለዚህ አንተ ካወቀው ምን አይደለም። እውነተኞቹ ባህታውያን እኮ ስማቸው የጠፋቸው ነበር። ታውቃላችሁ? ስማቸው ማን ነበር? ዓለም ላይ ስሜ ካርታ ካለው ዓለም ላይ እንዴት ነው ታዲያ ባህታዊ? አባ ጳውሊ እና ቅዱስ መቃርስ ሲገናኙ በረከታቸው ይደርብን። ዓለም ላይ ፀሐይ ዝናብ ንጉስ ይነግሳል ማለት ዓለም ላይ አሁንም እንደድሮ ነው። እንዴት ነው እንግዲህ ይሄ ባህታውያን የምናውቃቸው የእነሱን በረከት ያሳድርብን። ሳይታወቁ ነው የሚሞቱት ብዙዎቹ፣ ማንም ሳያውቃቸው የተመረጡ ቅዱስ እነ ማርያም ግብፃዊት እነ ቅዱስ ዞሲማስ ተጠርተው ነው ያናገሯቸው። አሁን ግን የዩቲዩብ አካውንት ያለው ባህታዊ እንዴት ነው? እግዚአብሔር ልቡና ይስጣል። ክርስቶስ ከግብፅ ወደ እስራኤል ከእስራኤል ወደ ግብፅ በአንዴ መሄድ ይችላል አይችልም? እንኳን እሱ መላእክት በአይን ቅጽበት ይሄዳል። ተሰደደ። እነ ኤልያስን እነ ቶማስን ደመና ጠቃሽ አድርጎ እሱ ግን በፈጣን ደመና በእመቤታችን እቅፍ ነው የሄደው። ብንችል እኛ ለአጭር ለአቋራጭ ማንኛውንም መንገድ እንጠቀማለን። እየቻለ ተሰደደ። የእሱ መሰደድ ይገርመናል። የእመቤታችን አቅፎ መሄድ አይገርማችሁ እንዴ? አምላክ ነው ተብሎ የለ እንዴ? አንተን አቅፎ የሚሰደደው ለምንድን ነው? ለዚህ ቀን ካልሆነ ከሄሮድስ መሸሽ ከተፈለገ ግብፅ ድረስ መሄድ ምን ያስፈልጋል? እዚሁ እኮ ወጣ ካልን ከገሊላ ውጪ ከይሁዳ ውጪ ከወጣ በቂ ነው። እዚሁ ቅርብ ለምን ሶሪያ አንሰደድም አላለች። አንድ ነገር አልተናገረችም። እምነቷም አልተፈተንም። አይገርማችሁ? ይዛው ስትሸሽ ፈጣሪ ባይሆን ነው የሚል ጥርጣሬ አልገባትም። ለደቂቃ ያልተጠራጠረች ያመነች ብጽዕት ነች እመቤታችን። ስታቅፈው ስታጠበው ስትመግበው እውነት አምላክ ነው እንዲህ አላለችም። ይዛው ስትሰደድ ኧረ ወላዲተ አምላክ እኮ ቁጭ አድርጋ ዓለምን ማስተማር ትችላለች። እምነትን ብቻ ሌላውን ትታችሁ እና ወላዲተ አምላክ ሕይወቷ ሁሉ የሚያስተምር ነው። ክርስቶስን መምሰል የሚፈልግ እመቤታችንን ማየት ነው። ሌላው ቀርቶ መልኳም እኮ እሱን ነው የሚመስለው። እስቲ አሁን አንድ ልጅ ሲወለድ የወጣው በእናቱ ነው ወይስ በአባቱ ነው ይባላል? ክርስቶስ በስጋ አባት አለው? ማናት ብቸኛ ወላጁ? ስለዚህ ማንን ነው የሚመስለው? መቼ ስለዚህም ጥቅስ የሚጠይቁ ይሆናሉ እኮ ያፍ የቱ ጋር ነው የሚለው እናቴ አላት ሲባል እናቴ የሚል እስቲ ጥቅስ አሳየኝ ይላል። ታዲያ አባቴ አላት። ይሄ እኮ ግልጽ እኮ ነው። ምን አይነት እኮ ነው በእውነት እግዚአብሔር ልቡና ይስጣቸው። ድፍን ሰይጣን ስለሚጠላት የብዙ ሰዎችን አእምሮ በጥላቻ ያውራል እና ቀላሉን ነገር እንኳን መረዳት እንዳይችሉ ያደርጋቸው። እናቴ አላት የሚል እስቲ አሳየኝ ይላል። ወለደችው ከተባለ እናቱ ነች። እግዚአብሔር ልቡና ይስጣቸው። ሊቀማ ሲፈልግ ሰይጣን እንዲህ ነው የሚቀማ ይሆን። እመቤታችን የሌለችበት አያደርሰን። ሁላችን የኢየሱስ እናት በዚያ ነበረች ነው የሚለው። በቀራንዮ ነበረች። በቃና ብቻ መሰላችሁ? ሁሉም ጋር ነበረች እኮ እመቤታችን። ወሳኞቹ ቦታዎች ላይ ነበረች። ቤተልሔም ነበረች፣ ቀራንዮ ነበረች። እሷ ያልነበረችበት ቦታ የሌለችበት ቦታ አያደርሰን እግዚአብሔር። እሷ ከሌለች ብዙ ነገር ይምታታል፣ ይበጣበጣል። እና ወላዲተ አምላክ መልኳ እንኳን የመጀመሪያዎቹ ክርስቲያኖች እመቤታችንን ለማየት ብዙ ኪሎ ሜትር ተጉዘው ሄዱ ነበር። እሱን የምትመስለዋን ሴት እስቲ እንይ ብለው እመቤታችን። አሁን እኛ ግሸን እንሄዳለን አይደል? አክሱም ጽዮን እመቤታችን በሕይወተ ሥጋ አሁን ብትኖር እንዴት ነው ሮጠን የምንሄደው? አባ ጊዮርጊስ የረገጠችውን ለመሳማን በፈቀደልኝ ይላል። ጥላዋ ያረፈበትን እና ቅዱስ ዲዮናስዮስ ብዙ ቅዱሳን ሁሉ እየሄዱ ያዩዋት ነበር። ምን ይላል ዲዮናስዮስ? ሐዋርያት ባይነግሩ ይኖረው ፍጡር ናት ብዬ ለማመን ተቸግሬ ነበር። ፊቷ በብርሃን ተሞልቷል፣ እሷን የሚያይ ሁሉ ፍጹም ሰላም ይሰማዋል ይላል። ወላዲተ አምላክ ፊቷን ታሳየን ለሁላችን። አባ
አባቶቻችን እንዲህ እንኳን አይሉም። ቢያንስ እንደው በህልሜ ባይሽ ምናምን ይላል። በህልሙ ያየሽ ብፁዕ ነው ይላል። በእውን ለማየት አይደፍሩም። ወደ እኔ ትመጪ ዘንድ እኔ ማን ነኝ ነው የሚሉት። ግን ምን አለ በህልሜ እንኳን ባይሽ ብለው ነው የሚጸልዩት እና አባ ጽጌ ድንግልና አባ ጊዮርጊስ ዘጋስጫ። በኋላ ግን ተገልጣ እናግራቸዋለች ለትሁታ እና ወላዲተ አምላክ ገጿ ክርስቶስን ይመስል ነበር። እሷን ማየት እሱን የሚመስል ሰው ማየት ነው ምድር ላይ። ዲዮናስዮስ ምን አለ? እሷን ያየ ሰላም ይሰማው ነበር። አግናጢዎስ ደግሞ ድንግል ማርያም በጠዋት ትነሳለች። ተነስታ ወደ ተገረፈበት ቦታ ሄዳ ረጅም ሰዓት አዝና ቆማ ትጸልያለች፣ የተገረፈውን እያሰበች። ከዛ ወደ ጎልጎታ ወደ መቃብሩ ሄዳ ለረጅም ሰዓት ትጸልያለች። ከዚያ ፊቷ ትንሣኤውን እያሰበች ፊቷ በደስታ በርቶ ትመለሳለች። እሷን ያየ ሁሉ ፍጹም ሰላም ይሰማው ነበር። ለሁላችን ሰላሟን ትስጠን እመቤታችን። ስለዚህ ሌላው ቀርቶ ፊቷን ማየት እንኳን ገጿን ማየት እንኳን ክርስቶስን ትመስል። በህይወት ደግሞ ለደናግልም ለመነኮሳትም ለሁሉም ደናግላን መመኪያቸው ነች። እንደሷ ድንግል የሆነ እናት አባት ሆኖ ወላጅ ሆኖ ደግሞ ለማሳደግ አምላክን ማሳደግ የቻለች አርአያ እመቤታችን። ሰማዕትነቱ ቢሆን በስደት መከራ አይታለች እመቤታችን እና ወላዲተ አምላክ ስለ እመቤታችን መስማት ለክርስቲያን ሁሉ ምን አይምሰለው? የሰማነውን በልቡናችን ያሳድርብን።